It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ ነው። ስለዚህም ደግሞ ዛሬ የሚደረጉ ሁለት ወሳኝ ጨዋታዎች አሉ። 9 ሰዓት ከ30 ሲሆን ማንቸስተር ዩናይትድ በኦልድ ትራፎርድ ቶተንሃም ሆትስፐርስን ያስተናግዳል። እንደዚሁም 12 ሰዓት ላይ በአርሰናልና በሰንደርላንድ መካከል የሚደረገው ጨዋታ ይጀምራል። እነዚህ ጨዋታዎች በተለየ መንገድ በዛሬ ፕሮግራም ይዳሰሳሉ። አርሰናል ከሰንደርላንድ፣ ዩናይትድ ከቶተንሃም አልን እንጂ ወልቭስና ቼልሲ የሚያደርጉትም ጨዋታ ዛሬ 12 ሰዓት ላይ ከሚደረጉ የፕሪሚየር ሊግ ጨዋታዎች መካከል የሚጠቀሱ ናቸው። ነገ በእንግሊዝ ፕሪሚየር ሊግ ሊቨርፑልና ማንቸስተር ሲቲ ምሽት 1 ሰዓት ከ30 ላይ የሚገናኙበት ጨዋታም በጉጉት የሚጠበቅ ነው። ለማንኛውም እናንተ በእነዚህ በምናነሳቸው ጨዋታዎች ዙሪያ ምን ትላላችሁ የሚለውን ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ግቡና ሐሳቦቻችሁን ስጡ እንላለን። ኋላ ላይ ጨዋታዎቹ ካለቁ በኋላ የምትልኩልን ርዕስ ካለ በዛ ርዕስ ላይ ተመስርተን ፕሮግራሞችን የምንሰራ መሆኑን እናሳውቃለን። ከተወሰኑ ሰዓታት በኋላ ማንቸስተር ዩናይትድ ባለሜዳ ሆኖ ከቶተንሃም ጋር ጨዋታቸውን ያደርጋሉ። ቀዳሚ ጉዳያችን እሱ ነው። ይህንን ጨዋታ በጉጉት ነው የምንጠብቀው። በጉጉት የምንጠብቅበት ምክንያት ደግሞ ይታወቃል። ዩናይትድ እያማረ ስለሆነ ማንቸስተር ዩናይትድ ለደጋፊዎቹ እንደገና የክብር የኩራት ምክንያት መሆን ስለጀመረ ይህንን በዝርዝር ወደ ማንሳት እንሂድ። ካሪክ ብለው አይጠግቡም። የዩናይትድን ማሊያ ለብሰው በብዙ ቦታዎች በድምቀት ይታያሉ። ሶሻል ሚዲያው ላይ እነሱ ናቸው ያሉት የማንቸስተር ዩናይትድ ደጋፊዎች። ለገሌም ሰጠነው እያሉ አልቻሉንም እያሉ ደግሞ ስናምር እያሉ ሐሳቦቻቸውን ስሜቶቻቸውን ይገልጻሉ። የእውነት ለመናገር ከቶተንሃም ጋር የሚደረገው ጨዋታ ምናልባት ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ካደረጋቸውና በተለየ ትኩረት ይታያሉ ካልናቸው ጨዋታዎች መካከል እንደ አንዱ ነው የማየው። ይህንን የምልበት ዋነኛው ምክንያት ማንቸስተር ዩናይትድ ባለፈው የውድድር ዓመት ቶተንሃም በአንጅ ፖስቴኮግሉ ስር በነበረበት ጊዜ 4 የተገናኙ 2 ጊዜ በሊግ ውድድሮች ተገናኙ፣ 1 ጊዜ በሌላ የካፕ ውድድር ተገናኙ፣ እንደገና ደግሞ በዩሮፓ ሊግ የዋንጫ ጨዋታም ላይ ተገናኙ። 4ቱንም ቶተንሃም ሆትስፐርስ አሸነፈ። ማንቸስተር ዩናይትድ ከቶተንሃም ጋር ያለው የእስከ ዛሬ የእርስ በርስ ጨዋታ ታሪክ ጥሩ ነው፣ መጥፎ የሚባል አይደል። እስከ ዛሬ ድረስ ሁለቱ ክለቦች እርስ በርሳቸው ምን ያህል ጨዋታ ተጫወቱ፣ ካደረጓቸው ጨዋታዎች ውስጥ ማን ምን ያህሉን አሸነፈ የሚለውን ብናወጣ 178 ጊዜ ተጫውተዋል። 90 ጊዜ ግን ያሸነፈው ማንቸስተር ዩናይትድ ነው። ቶተንሃም ሆትስፐርስ በማንቸስተር ዩናይትድ ላይ ያስመዘገባቸውን ድሎች ብንቆጥር 44 ነው የሚሆነው። ስለዚህ ከእጥፍ በላይ የድል ሪከርድ አለው ዩናይትድ በቶተንሃም ላይ። ግን አምና የሆነው ያስቆጫል። 4 የተገናኝቶ 4ቱንም ቶተንሃም ሆትስፐርስ ሲያሸንፍ፣ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ የሌለው ከ1990 በኋላ ለመጀመሪያ ጊዜ ነው ማንቸስተር ዩናይትድ በሁሉም የአውሮፓ የውድድር አይነቶች የሌለበት ማለት ነው።
እና እንዲህ ሲሆን ለሁለተኛ ጊዜ እንዲህ ያለው ነገር ሲያጋጥም ምክንያቱ ቶተናም ነው። ምክንያቱም በዩሮፓ ሊግ እሱ አሸነፋቸው ቶተናም፣ ማንቸስተር ዩናይትዶች ዩሮፓ ሊግን አሸንፈው ቢሆን ኖሮ ይህን በቻምፒዮንስ ሊግ ይኖሩበት የነበረው እድል ተዘጋ። ይህንን እየፈቀዱ ለቶተናም መቀጠል ማንቸስተር ዩናይትዶች የለባቸውም። ለቶተናም የእጁን ለመስጠት ደግሞ ትክክለኛው ጊዜ አሁን ነው። ሲቲ ላይ እንዳደረጉት፣ አርሰናል ላይ እንዳደረጉት፣ ፉልሃም ላይ እንዳደረጉት ለማድረግና ቶተንሃምንም በማሸነፍ ከካሪክ ጋር ያስመዘገቡትን የድል ብዛት 4 ለማለት ዛሬ ወሳኝ ቀን ነው ለማንቸስተር ዩናይትድ። ይሄ ምንም ጥያቄ የለውም። ከቶተንሃም ጋር ያላቸውን አሳዛኝ ሪከርድ የመጥፎ ውጤት ድግግሞሽ በተለይ ባለፈው የውድድር ዓመት የሆነውን ወደሚያስደስት ስሜት ለመቀየር ኦልድ ትራፎርድ በልዩ መንፈስ መነቃቃት አለበት የሚል ነው የምናነሳው። ያለፈውን ዓመት አነሳን እንጂ 4 የተጫወቱ 4ቱንም ቶተንሃም አሸነፈ የሚለውን ማንቸስተር ዩናይትድ ለመጨረሻ ጊዜ ቶተንሃምን ያሸነፈው በኦክቶበር 2022 ረጅም ጊዜ በጣም ረጅም ጊዜ ነው። እነዚህ ከፈርጉሰን በኋላ ያሉት ጊዜያቶች የማንቸስተር ዩናይትድ ብዙ የጉብዝና፣ ብዙ የበላይነት፣ ብዙ የድል የሚባሉ ታሪኮቹ በሙሉ የተነካኩ የተሸራረፉበት እንደሆነ ሁላችንም እናስታውሳለን። ታዲያ ያኔ ቶተንሃምን ለመጨረሻ ጊዜ ሲያሸንፉ ጥቅምት 2022 ላይ የማንቸስተር ዩናይትድ ተጫዋች የነበሩ አሁንም የማንቸስተር ዩናይትድ ተጫዋች ሆነው የቀጠሉ ሰዎች አሉ። ከነዛ መካከል አንደኛው ቶም ሂተን ነው፣ ሌላኛው ታይረል ማሌሲያ ነው። እነዚህ አይነት ሰዎች ናቸው ያሉት። ስለዚህ እነዚህ ነገሮችም ከግምት ውስጥ የሚገቡ ናቸው። 7 ተጫዋቾች አሉ፣ ግን ቶም ሂተንን ጨምሮ ነው። 7 ተጫዋቾች አሉ፣ ግን ታይለር ማሌሲያን ጨምሮ 2 እንዳሉ አንቆጥራቸው ስለማይጫወት ሌሎች አሉ ግን አልቆጥራቸውም። 5ቱ ግን አክቲቭሊ እየተጫወቱ ያሉ ተጫዋቾች ናቸው። ስለዚህ ቁጭት፣ ንዴት እንደዚህ ያደረጉን የሚለው ስሜት በማንቸስተር ዩናይትድ ተጫዋቾች ላይ ቢኖር የሚገረም አይደለም ወይም የሚገረም ያለ አይመስለኝም ነው። ስለዚህ በዚህ የዛሬው የማንቸስተር ዩናይትድ እና የቶተንሃም ጨዋታ ዙሪያ ይህንን ማንሳት እንችላለን። ከዛ ውጪ ነገ ሊቨርፑል ከማንቸስተር ዩናይትድ ጋር ይጫወታሉ አይደለ? ማነው ከማንቸስተር ሲቲ ጋራ። ሊቨርፑል ከማንቸስተር ሲቲ ጋር ሲጫወት እስኪ ዝም ብለሽ እንደዚህ አስቢው። አንዱ 2 ደረጃ ዝቅ ብሎ ከሱ ያለ ሊቨርፑል ማለት ነው። አንዱ እንደዚህ 2 ደረጃ ከሱ በላይ ያለ ማንቸስተር ሲቲ ማለት። በሁለቱ መሃል ሆኖ ነው ያለው ማንቸስተር ዩናይትድ። ስለዚህ ነገ ሁለቱ ሊቨርፑልና ማንቸስተር ሲቲ ከመጫወታቸው በፊት ማንቸስተር ዩናይትድ ቶተንሃምን ገጥሞ ዛሬ ማሸነፍ ከሊቨርፑልም ለመራቅ ወደ ማንቸስተር ሲቲም ለመጠጋት የሚያግዘው ስለሆነ ወደ ላዩ አለ ሲቲ፣ ወደ ታቹ አለ ሊቨርፑል፣ ወደ ታቹ መጣው ይላል። ወደ ላዩ ለመራቅ ይህንን መፍቀድ ስለሌለበት ለማንቸስተር ዩናይትድ ጨዋታው ወሳኝ ነው ብዬ ለመንደርደር። አይ በጣም አሪፍ ነው። የማንቸስተር ዩናይትድ ተጫዋቾችም ደግሞ ይህንን በደንብ ይረዱታል፣ ተረድተውታልም ብለን ነው የምናስበው። በተለይ ሰሞኑን ከሚያሳዩት የሜዳ ላይ እንቅስቃሴና የጨዋታ ፍላጎት አንጻር ስትመለከተው ከእያንዳንዱ ጨዋታ ላይ መገኘት የሚችለውን ነጥብ ለማግኘት ትልቅ ጥረት እያደረጉ የሚገኝበት ወቅት ላይ ነው ያሉት። አንደኛ ይሄ መታየት አለበት ብዬ አስባለሁ። ሁለተኛ ለማንቸስተር ዩናይትድ በጣም አሪፉ ነገር ብዬ የማስበው ተጫዋቾቹ ስታያቸው ሁሉም ጥሩ በሚባለው ብቃታቸው ላይ ነው የሚገኙት። አሁን ከዚህ በፊት የቤንጃሚን ሼሽኮን መቸገር በተደጋጋሚ ስናነሳ ነበር። እንደውም ቤንጃሚን ሼሽኮ ወደ ሜዳ ገብቶ በሚጫወትበት ጊዜ አንዳንድ ሰዎች ምን አይነት አስተያየት ይሰጣሉ? ዩናይትድ በአንድ ተጫዋች ጎሎ እንደሚጫወት ቁጠሩት ብለው ሁሉ አስተያየት የሰጡበት ጊዜ ነበር። ተቸግሮ ነበር። ልክ ግን የአሞሪም ስንብት ከመጣ በኋላ የሼሽኮ ደግሞ መነቃቃት፣ ጎል ማስቆጠር፣ ትልቅ የሜዳ ላይ እንቅስቃሴ ማድረግ የጀመረበት ወቅት ነው። ስለዚህ ጥሩ ብቃት ላይ ከሚገኙት ተጫዋቾች መካከል አንደኛው አድርገህ ልጠራው ትችላለህ። ኤምቤሞ ነው። ከመጣበት ጊዜ ጀምሮ ማቲያስ ኩኛ ተቀይሮ ገብቶም ቢሆን የሚሰራቸው ስራዎች በሙሉ የሚገርሙ ናቸው። አማድ ዲያሎ፣ የብሩኖ ፈርናንዴዝ፣ ካዜሚሮ፣ ማይኖ እነዚህ ተጫዋቾች በሙሉ በቃ ይሄ አሪፍ የሚባለው ብቃታቸው ላይ የሆነ ነገር ማድረግ የሚፈልጉ መሆናቸውን እያሳዩ የሚገኝበት ጊዜ ላይ ነው። ይሄ ደግሞ ለአሸናፊነት በጣም ትልቅ አስተዋጽኦ ያደርጋል ብዬ ነው የምገምተው። ስለዚህ
በጣም ጥሩ ጨዋታ እንመለከታለን ብለን ስንናገር አንድም የተጫዋቾቹ ጥሩ ብቃት ላይ መገኘት የሚፈጥረውን ትልቁን ተጽዕኖ አብረን መመልከት ይገባል ብዬ ነው እኔ የምረዳው ለዩናይትድ። ምንም ጥያቄ የለውም። ግን ከዚህ ጨዋታው ፋይዳ ከጨዋታው ትርጉም ጋር በተያያዘ አሁን የማንቸስተር ዩናይትድ ተጫዋቾችን በዝግጅት በፍላጎት በኢነርጂ አግሬሲቭነስ ምናምን ታክቲኩ ምናምን ብለን የምንወቅስበት ጊዜ ላይ አይደለም ያለ ነው። ምክንያቱም ካሪክ ብዙዎቹን ነገሮች ቀይሯቸው ያንን ነገር በመቀየሩ ምክንያት ደግሞ ምስጋና እየተሰጠው አድናቆት እየተቸረው ነው የሚገኘው። ምን ቀየረ የሚለውን ከዚህ በፊት ያነሳነው ነገር ነው። ታክቲካሊ በባክፎር እንዲጫወቱ አድርጓቸዋል። ተጫዋቾች በሚሻላቸው ቦታ ላይ እንዲጫወቱ ተደርገዋል። የነ ኮቢ ሜኖ መመለስ ተጫዋቾቹ ላይ እንደገና የተፈጠረው ኢነርጂ ፍላጎት ምናምን አይደለም የመጀመሪያ ተሰላፊነትን ሬጉላርሊ እያገኙ ያሉ ተጫዋቾች ይቅርና ለምሳሌ ኮቢ ሜኖን ብትወስጂ አሞሪም ሲነፍገው የነበረውን እድል ካሪክ ሰጠው። በዚህ ጊዜ ደስተኛ ቢሆን አይገርምም። ነገር ግን ደግሞ በቋሚነት ይሰለፍ የነበረው ይርባም አይርባም የመጀመሪያ ተሰላፊነትን ግን ሳያጣ የቆየው ቤንጃሚን ሼሽኮ ካሪክ ከመጣ ጀምሮ የመጀመሪያ ተሰላፊ አልሆነም። ግን ደስታውን ኢነርጂውን ፍላጎቱን ግን አይተሻል። ይሄ ማኩረፍ መነጫነጭ ደስተኝነትን ማጣት ወደ ሜዳ ሲገቡ ደስ በማይል ስሜት መግባት ምናምን የሚባል ነገር የለም። የሚሰጠውን እድል እንደገና በደንብ ለመጠቀምና አሰልጣኙ ጊዜያዊም ቢሆን ስሙ እሱን ለማሳመን የሚሄዱበት ርቀት በትክክል ማንቸስተር ዩናይትድ ቤት ውስጥ የተለወጠውን ነገር እንድናይ የሚያደርግ ነው የሚል ነው። ግን ከዚህ በፊት በቶተንሃምና በሲቲ ጨዋታ ዙሪያ ስናነሳ እንደነበረው ቶተንሃም ሆትስፐርስ በማንቸስተር ሲቲ ላይ የሆነ ነገር የማድረግ አቅም አለው እንደምንለው የማንቸስተር ዩናይትድና የቶተንሃም ሪከርድም ለቶተንሃም የቅርብ ዓመታቱን ነው። ለቶተንሃም በጣም የተሻለው ሪከርድ ነው። ቶተንሃም ማንቸስተር ዩናይትድ ለጉልበተኛ ወይም ጉልበተኛ ሆኖ ቆይቷል። ዛሬ ይህንን ያስቀጥላል አያስቀጥልም ምን ነው የምናየው? አንድም ማየት የምንጓጓው እሱን ነው። በ21ኛው ክፍለ ዘመን ከማንቸስተር ዩናይትድ ጋር በተደረጉ ጨዋታዎች በብዙዎቹ ባለመሸነፍ ቼልሲ ነው ቀዳሚ። ከቼልሲ ቀጥሎ ቶተንሃም ነው። አሁን ይሄ ይሆናል ብሎ ማን ያስባል? ለምሳሌ ቼልሲ በ12 ተከታታይ ጨዋታዎች በማንቸስተር ዩናይትድ ሳይሸነፍ ተጉዞ ሪከርድ ይዟል። አሁን በጠራው ልጅ ክፍለ ዘመን ማለት ነው። ከቼልሲ ቀጥሎ ቶተንሃም ነው። ባለፉት 8 የሁሉም የውድድር አይነት ጨዋታዎች ማንቸስተር ዩናይትድ በቶተንሃም ላይ ድል አላስመዘገበም። ይሄ መቀየር አለበት። ይሄ እውነት የማንቸስተር ዩናይትድ እየተባለ መገለጥ የለበትም። ላይ እንዳደረጉት ሊቨርፑል ላይ እንዳደረጉት ሊቨርፑልን አንፊልድ ላይ ባለፉት 10 ዓመታት አሸንፈው አያውቁም የሚለው ነገር ለማንቸስተር ዩናይትድ ሲሆን ይቀፋል ሲነገር። ምክንያቱም ማንቸስተር ዩናይትድ ብለን የምናስበው ቡድን የምንሰጠው ቦታ የምናስቀምጠው የክብር ጥግ ላይ ያለ ቡድን ነው። ስለዚህ ይሄ ማንቸስተር ዩናይትድ ለ10 ዓመት አንፊልድ ላይ ሊቨርፑልን ማሸነፍ ሳይችል ቀርቶ ትልቅ ለማለት አይከብድም ወይ? ከፈርጉሰን መለያየት በኋላ ግን እንደሆነ ልብያል ማንቸስተር ዩናይትድ አርሰናል ጋር በኤምሬትስ ስቴዲየም ምን ያህል ጊዜ አላሸነፈም ስንል ነበር። አሁን በቀደም 3-2 ከማሸነፉ በፊት የአርሰናል የኤምሬትስ ስቴዲየም ሪከርድ አጌንስት ማንቸስተር ዩናይትድ በጣም ጥሩ ነው። ማንቸስተር ዩናይትድ ደግሞ የሚቸገርበት ሜዳ ሆኗል ስንል ነበር። እንዲህ ያሉትን ታሪኮች መቀየር ላይ ነው ያለው ካሪክ እና መቀየር ላይ ነው ያለው ማንቸስተር ዩናይትድ። ከሆነም አንድ ሊቀየር ሊስተካከል እናም ሊከረከም የሚገባው ጉዳይ ካላቸው ከቶተንሃም ጋር ነው። ቅድም እንዳልኩሽ ባለፉት 8 ጨዋታዎች በሁሉም የውድድር አይነቶች ማንቸስተር ዩናይትድ ቶተንሃም ላይ ድል አላመጣም። አምና በኦልትራፎርድ ዛሬ በኦልትራፎርድ ስለሚጫወቱ ቶተንሃም 3-0 እኮ አሸነፈው ማንቸስተር ዩናይትድ። ይሄ መሆን አለበት ወይ? ይሄ መፈቀድ አለበት ወይ? በሁለት ተከታታይ የኦልትራፎርድ ጨዋታዎች ዛሬም ኦልትራፎርድ ላይ ሰው ነው የሚጫወቱት ካሸነፈው ከ2014 በኋላ ላይ መጀመሪያ ጊዜ ቶተንሃም እንደገና በማንቸስተር ዩናይትድ ላይ የበላይ የሚሆንበት ነው የሚሆነው። እንዲህ ያሉት ነገሮች የማንቸስተር ዩናይትድን ፍላጎት በጨዋታው ላይ ድል የማድረግ የማንቸስተር ዩናይትድን ዝግጅት የማንቸስተር ዩናይትድን ኢነርጂ የሚወስኑት ይመስለኛል። እነዚህ እንደተጠበቁ ሆነው ቅድም እንዳልኩሽ አሁን ዩናይትድ 4ኛ ነው። ስለዚህ 4ኝነቱን የበለጠ ለማስከበር ወደነ ቪላ የበለጠ ለመጠጋት 3ኝነትንም ለመሻማት ወደነ ማንቸስተር ሲቲ የበለጠ ለመቅረብ ዛሬ ካሸነፈ እኮ ከማንቸስተር ሲቲ ጋር የሚኖረው የነጥብ ልዩነት 3 ብቻ ነው የሚሆን። ከቪላ ጋር የሚኖረው የነጥብ ልዩነት 2 ብቻ ነው የሚሆን።
እነዚህ በማንቸስተር ዩናይትድ ቤት ውስጥ አሁን የተጀመረውንና በደንብ እየተለኮሰ እየጋለ ያለውን የእንችላለን የናደርጋለንን ስሜት ወደ ኔክስት ሌቭል ነው የሚወስደው። ግን ታሪክም ደግሞ መስተካከል መቻል አለበት። የማንቸስተር ዩናይትድ የማይመስለውን ቶተንሃም የወስዶት የቆየውን ያለፉትን ዓመታት የቅርብ ዓመታት የበላይነት የጉብዝና ጊዜ ማስተካከል ያስፈልጋል ነው። ሌላ ለእኔ የሚታየኝ ፋይዳ ማንቸስተር ዩናይትድ ዛሬ ካሸነፈ 4ኛ ተከታታይ ጨዋታ ድሉ ነው። እንዲህ ያለ ነገር ማንቸስተር ዩናይትድ ቤት ለመጨረሻ ጊዜ የተመዘገበው በነ ራልፍ ራኒክ ጊዜ ነው። ራልፍ ራኒክ ናቸው መደዳውን 4 ጨዋታ ምናምን ያሸነፉት። ኦፍኮርስ ኦሌም እንደዛ አሸንፏል፣ ግን ከኦሌ በኋላ አይደሉ እሳቸው። እንደዚህ አይነት ነገሮች አሉ። ስለዚህ አይ ቲንክ በጣም ብዙ ምክንያት አለን ጨዋታውን በጉጉት የምንጠብቅበት። 5ኛውንም ጨዋታ በጣም እንድንጠብቅ የሚያደርገን ነው ዌስትሃም። ከዌስትሃም ጋራ ነው 4 ተከታታይ ጨዋታ ዩናይትድ የሚያሸንፍ ከሆነ ለ5ኛው ደግሞ ምን አይነት የጉጉት ስሜት ሊፈጠርብን እንደሚችል እናውቃለን። ከጸጉር ተቆራጩ ጋራ በተያያዘ ማለት ነው። ሶሻል ሚዲያ ላይ ሲሰራ ሰምተሻል። ማንቸስተር ዩናይትድ ያለፉት ጨዋታዎቹ ፉልሃም፣ ቶተንሃም፣ ዌስትሃም ሃም ነው ሶስቱ። ምን ያደርጋቸዋል? ሃም ሶሻል ሚዲያ ላይ የሚሰሩትን ነገር ነው ነግር። ስለዚህ እነዚህ ነገሮች አሉ ብዬ ነው ማስበው። ከቶተንሃምስ አንጻር ግን ቶተንሃምም ያው በቀላሉ እጅ ይሰጣል ወይ? ሁለት ነገር ነው እዚህ ጋር ማንሳት የሚገባው ትንሽ አስተያየት የምትሰጥበት ከሆነ። ምክንያቱም ቶተንሃም ወደ ሚድ ቴብሉ መምጣት ይፈልጋል፣ ወደ መሀል ወደ 6 ወደ 7 አካባቢ መምጣት ይፈልጋል። አሁን 14ኛ ደረጃ ላይ ነው የሚገኘው። በዚህ አይነት ውጤት የሚቀጥል ከሆነ የበለጠ ለአሰልጣኙ ማደጋ ነው አንደኛ ይሄ። ስለዚህ የቶተንሃም የአሸናፊነት ፍላጎትም ከፍ ሊል የሚችልባቸው የተለያዩ ምክንያቶች አሉ የሚል አንድ ነገር ይነሳል። ሁለተኛ ቶተንሃም ተወደደም ተጠላ ደካማ ነው በዘንድሮ በፕሪሚየር ሊጉ ማለት ነው። 17ኛ ነው አሁን 14ኛ ደረጃ ላይ ነው። ግን በጣም ብዙ ጊዜ 9 ጊዜ ተሸንፏል። ብዙ ቁጥር ነው ይሄ እስካሁን ድረስ በ24 ጨዋታ ማለት ነው። እና እንደዚህ የተሸነፈን ቡድን ማንቸስተር ዩናይትድ አሁን ያለበትን ወቅታዊ ሁኔታ ከግምት ውስጥ ከተን ዩናይትድ ቢሸነፍ ምን አይነት ስሜት ነው ሊፈጠር የሚችለው? ያናድዳል ወይ ወይስ ከዚህ በፊት አሁን በሲቲ ቢሸነፍ በአርሰናል ቢሸነፍ ምን እንረዳው ነው ብለን እንደምንናገረው እዛ መረዳት ውስጥ ያቆየናል የሚልም ሀሳብ አንድ ሲነሳ ሰምቻለሁ። አሁን ይኸውልሽ የቶተንሃም ሀቅ 14ኝነት የቶተንሃም ወቅታዊ ፎርም ወይም ደግሞ ወቅታዊ ብቃት የምንለው ለምሳሌ ያለፉትን 3 የፕሪሚየር ሊግ ጨዋታዎች ማሸነፍ አለመቻል፣ የቶተንሃም አሰልጣኝ ቶማስ ፍራንክ ከመባረር ጥቂት ርቀት ላይ ያሉ አሰልጣኝ ናቸው። በተለያዩ ለእኔ ተአምር ሊባሉ በሚችሉ መንገድ እየተረፉ እስካሁንም የቆዩ ናቸው እንጂ ለማሰናበት እሳቸውን በጣም በቂ የሚባሉ ምክንያቶች ያሉ ያህል ነው የሚሰማኝ፣ ያሉ ያህል ነው የሚታየኝ። ለምሳሌ ያለፉት 3 የፕሪሚየር ሊግ ጨዋታዎቻቸውን ካነሳን ከማንቸስተር ሲቲ ጋር 2-1 የወጡበት፣ ከበርንሌ ጋር 2-1 የወጡበት፣ እንደዚሁም ደግሞ በዌስትሃም ዩናይትድ 2-1 በሆነ ውጤት የተሸነፉበት ነው። ያውም በዌስትሃም የተሸነፉት በሜዳቸው ነው። እነዚህ የቶተንሃም ያለፉት 3 ጨዋታዎች ውጤቶች ናቸው። የማን ዩናይትድ ያለፉት 3 ጨዋታ ውጤቶች ከፉላም ከአርሰናልና ከማንቸስተር ሲቲ ጋር 3ቱም የድል ናቸው። ስለዚህ ይሄ ቀላል ቦታ የሚሰጠው አይደለም። ባለፉት 5 አጠቃላይ የውድድር አይነቶች ቶተንሃም በ2 አሸንፏል፣ በ2 አቻ ወጥቷል፣ በ1 ተሸንፏል። ማንቸስተር ዩናይትድ በአንጻሩ በ3 አሸንፏል፣ በ1 አቻ ወጥቷል፣ በ1 ደግሞ ተሸንፏል። ዩናይትድ ለመጨረሻ ጊዜ የተሸነፈው በብራይተን ኤንድ ሆቭ አልቢዮን ነው በዳረን ፍሌቸር የአሰልጣኝነት ጊዜ በኤፍኤ ካፕ የተሸነፈበት ማለት ነው። ስለዚህ ይሄ ከረንት ፎርም ነው። ግን ከረንት ፎርም ጋራንቲ አይደለም። ደግሞ ይህንንም መርሳት የለብን። የሲቲና የማንቸስተር ዩናይትድ ጨዋታ ጊዜ በከረንት ፎርም ማንቸስተር ሲቲ ይሻል ነበረ። የአርሰናልና የዩናይትድ ጨዋታ ወቅት ላይ የአርሰናል ፎርም ይሻል ነበረ። ምንም እኮ ጥያቄ የለውም። ነገር ግን እነዛ ነገሮች ዋስትና ስላልሆኑ በነዛ 90 ደቂቃዎች ማንቸስተር ዩናይትድ ይዞ የቀረበው ነገር ከማንቸስተር ሲቲ ለመሻልና ለማሸነፍ፣ ከአርሰናል ለመብለጥና ለማሸነፍ፣ ከፉልሃምም ለመብለጥና ለማሸነፍ ረዳ። ምንም እንትን የለውም። ስለዚህ አሁን ወሳኙ ዛሬ በሚደረገው ጨዋታ ላይ ማን ነው የበለጠ ልክ የሚሆነው የሚለው ነው ገዢ። ማን ነው የበለጠ ልክ የሚሆነው፣ ያ ማን ነው የበለጠ ጉልበተኛ የሚሆነው የሚለው ነው ወሳኝ። ማን ነው ልክ? ለምሳሌ እነ ካሪክ በተደጋጋሚ የሚሉት ምንድን ነው? በቃ ቶተንሃምን እና የቶተንሃምን አጨዋወት
ቶተናም ለምሳሌ ከሲቲ ጋር አቻ ሲወጣ ሁለተኛው 45 ላይ ይዞት የመጣው አፕሮች ኦሎፍ ሰደን ከባድ አደረገው ጨዋታውን። ነገር ግን እውነት በቶተናም መጎበዝ ብቻ ነው ወይስ እስቲ የማንቸስተር ሲቲን ያለፉትን የኋላ ታሪኮች የቅርብ ጨዋታዎች ሰከንድ ሃፍ ማንቸስተር ሲቲ ምን እንደሚነካው ማንም እስካሁን አያውቅም። ለምንድን ነው ማንቸስተር ሲቲ በሁለተኛው 45 የሚቸገረው የሚል ትንታኔ እስኪሰራ ድረስ ሁለተኛው 45 ላይ በእጃቸው ገብቶ የነበረ ውጤት በሙሉ ይበላሻል። ስለዚህ የዛ እድል ተጠቃሚ ነው የሆነው ወይስ በእርግጥም ቶተንሃም ሆትስፐርስ ጥሩ እነ ሮሜሮ ተቀይሮ ከወጡ በኋላ ቶማስ ፍራንክ በሁለተኛው 45 ይዘውት የገቡት አቀራረብ ነገሩን ለማንቸስተር ሲቲ አክብዶበት ነው። አሁንም ከኒውካስል ጋር ተደርጎ የነበረውን ጨዋታ ብትመለከች 3-0 እኮ ነው ፈርስት ሃፍ። ከዛ በኋላ ኒውካስል ጎል ያገባል፣ እድል ይፈጥር ነበረ። ሰከንድ ሃፍ እና ፈርስት ሃፉ የማንቸስተር ሲቲ ብሎ ጥያቄ የሚያነሱ ሰዎችም አሉ። ወይኔ ማንቸስተር ዩናይትድን ግን ከግምቱ ስናስገባ የመከላከል አቅሙ የመሃል ክፍሉ እኔ አሁንም ዛሬ በተለይ ካሪክ ነገሮች ጥሩ ሆነው የሚሄዱለት ከሆነ የካዚሜሮ 90 ደቂቃ መጨረስ የማንቸስተር ዩናይትድን የድል አድራጊነት እድል ይጨምራል ብዬ ነው ማስበው። ካዚሜሮ ወደ ጎል፣ ካዚሜሮ መሀል ላይ፣ ካዚሜሮ የመከላከል ክፍሉን ተጋላጭነት በመቀነስ ረገድ ፍጹም የተዋጣ ስራ እየሰራ ነው የሚገኘው ከሚል አንጻር ነው ይህንን የማነሳው። እንዳልኩሽ ነው ከረንት ፎርም ላይ ቶተንሃም ሆትስፐርስ በመቸገር ላይ ያለ ማንቸስተር ዩናይትድ እያማረበት የመጣ ነገር ግን እግር ኳስን እንደሚያውቅ ሰው እግር ኳስን ለረጅም ጊዜ እንደሚከታተል ሰው አድማጮቻችን ሊስቱት የማይገባው በወቅታዊ ያለፉት ጨዋታዎች ውጤት ላይ ተመስርቶ የሚሰጥ ነጥብ የለም፣ በዛሬ መቻል ላይ ነው ቶተንሃምና ማንቸስተር ዩናይትድ የሚዳኙት የሚለውን አብሮ ማየት ነው እንጂ የዘንድሮ እውነታቸው በጣም የተለያየ ነው። የማንቸስተር ዩናይትድ በእጅጉ የበለጠ ነው። ለምሳሌ አጥቅቶ በመጫወት ረገድ የማንቸስተር ዩናይትድ ቁጥሮች ያስፈራሉ። 284 ለ197 ነው ያደረጉት የሙከራ ብዛት ልዩነት የዩናይትድ በጣም ይበልጣል። ኢላማቸውን በጠበቁ ሙከራዎች ቶተንሃም 100 እንኳን አልሞላ፣ ማንቸስተር ዩናይትድ 135 ደርሷል። እንደዚሁም ደግሞ ኢላማቸውን ያልጠበቁ ሙከራዎች 149 ለ102 ናቸው። ብሎክድ የተደረጉ ሙከራዎች 101 ለ68 ናቸው። በሆነ ነገር ብቻ ነው በቶተንሃም ብልጫ የሚወስደው። አንድ ብዙ የገባበት ማንቸስተር ዩናይትድ ነው በሚለው አንድ፣ ሁለት በፖይንትስ ይሄ ከዊኒንግ ፖዚሽን እየመራ ነጥብ በመጣል ማንቸስተር ዩናይትድ ይበልጣል። እድሜ ላሞሪ ገባሻል። እየመራ ሊያሸንፍ ነው ከተባለው ጨዋታ ነጥብ በመጣል ማንቸስተር ዩናይትድ 14 ነጥብ ጥሏል። ቶተንሃም 12 ነጥብ ነው እየጣለ ብዙ ነጥብ ከዊኒንግ ፖዚሽን ከዊኒንግ ፖዚሽን ነጥቦችን በመጣል ማንቸስተር ዩናይትድ 14 ጥሏል። ከሉዚንግ ፖዚሽን ደግሞ ነጥብ በማግኘት ማንቸስተር ዩናይትድ አሁንም ከቶተንሃም ብልጫል። ሊሸነፍ ነው ካልሹ ጨዋታ 11 ነጥብ ሰብስቧል። ቶተንሃም 6 ይሸነፋል ካልሹ ይሸነፋል ቶተንሃም ማለት ነው። ሪቨርስ የማድረግ አድሉ እንደ ሲቲ ላይ እንዳደረገው አይነት ነገር የለም ነው የሚለው ሀቁ ይሄንን ነው። አልተዋጠልሽ? አይ በጣም አሪፍ ነው እንጂ ልክ ነው። ስለዚህ ጨዋታው እነዚህ በዘረዘርናቸው ምክንያቶች በጣም ትልቅ ተጽዕኖ ያለው ነው ለሁለቱም ክለቦች፣ ለማንቸስተር ዩናይትድም ለቶተንሃምም እና አሪፍ ጨዋታ ደግሞ እናያለን ብለን እንገምታለን። ማን ያሸንፋል? ዩናይትድ አይሸንፍ። አዎ ነው የምትይው? አዎ አይ አሁንስ ያሸንፋል ብለሽ ነው የምትገምጪው? እሺ ዩናይትድ ያሸንፋል እላለሁ። አንተስ? እኔ ዛሬ አልናገርም። ኧረ ቀደ አርብ ብትጠይቂ ኖሮ እናገር ነበረ። ነሽ Shaker Sport. 2010